በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የ2018 ዓመተ ምህረት በዓለ ዕርገት መቼ ነው? በዓለ ዕርገትስ ስለምንድን ነው የሚከበረው? ምን የተከናወነበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ እንደ ቅድስት ቤተ ክርስቲያናችን አስተምሮ መሰረት በዓለ ዕርገት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አበይት በዓላት መካከል አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 9 አበይት በዓላትና 9 ንዑሳን በዓላት አሉት። ከነዚህ ከ9 አበይት በዓላት መካከል ወይም ደግሞ ታላላቅ በዓላት መካከል አንዱ ይህ በዓለ ዕርገት ነው ማለት ነው። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን የመጣበትን የማዳን ሥራ ወይም ደግሞ የድህነት ምስጢር ፈጽሞ በድል አድራጊነት ወደ ሰማይ ማድረጉን የምናስብበት ታላቅ በዓል ነው። ዕርገት ማለት በግዕዝ ቋንቋ ማድረግ ከታች ወደ ላይ መውጣት ማለት ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በተከበረ በ40ኛው ቀን የሚውል ታላቅ በዓል ነው ማለት ነው። ይህም በዓል ደግሞ ዕርገት ይባላል። በዓለ ዕርገት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በዓለ ትንሣኤን ባከበርን ዕለት ሞትን ድል አድርጎ ከተነሳ በኋላ ለ40 ቀናት በግልጽም በስውርም ለቅዱሳን ሐዋርያትና ለቅዱሳት አንስት መጽሐፈ ኪዳንን ትርጓሜ መጽሐፍትን ሚስጥራትን ሕግጋትን እንዲሁም ደግሞ ቀኖና ቤተ ክርስቲያንን ሲያስተምራቸው ቆይቶ ወደ ቀደመ ዙፋኑ ወደ ሰማያዊ ክብሩ በምስጋና ማድረጉን በደስታ የምንዘክርበት የምናስብበት ታላቅ በዓል ማለት ነው። በዓለ ዕርገት በቤተ ክርስቲያናችን በየዓመቱ በድምቀት ይከበራል። ምናልባት በዓሉ የሚከበርበት ቀን ሊለያይ ይችላል። ነገር ግን በዓሉ የሚውልበት ዕለት በየትኛውም ዓመት ላይ ተመሳሳይ ነው። በዓሉ የሚውልበት ዕለት ሐሙስን አይለቅም። ምንጊዜም ሐሙስ ዕለት ነው የሚሆነው። ቀኑ ግን የአጽዋማትና የበዓላት ማውጫ ቀመርን ተከትሎ ከፍና ዝቅ ሊል ይችላል ማለት ነው። ስለዚህ የዘንድሮ የ2018 ዓመተ ምህረት በዓለ ዕርገት መቼ ነው ስንል ግንቦት 13 ቀን በዓለ ዕርገት በታላቅ ድምቀት ይከበራል ማለት ነው። ታዲያ ይህንን ክብረ በዓል መቼ ነው የምናከብረው ስንል በዓለ ትንሣኤን ባከበርን በ40ኛው ቀን ማለት ነው። በ40ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ ዕለት አርጓል ማለት ነው። አዎ ከጌታችን የዕርገት በዓል ጀምሮ ወይም ደግሞ ከበዓለ ትንሣኤ 40ኛው ቀን ጀምሮ እስከ በዓለ ጰራቅሊጦስ ዋዜማ እስከ 49ኛው ቀን ድረስ ያለው ወቅት ዘመነ ዕርገት ተብሎ ይጠራል። ይህ ማለት በዓለ ዕርገትን ባከበርን ዕለት ከዚያች ዕለት አንስቶ እስከ በዓለ ጰራቅሊጦስ ድረስ በዓለ ጰራቅሊጦስን የምናከብረው በዓለ ዕርገትን ባከበርን በ10ኛው ቀን ነውና እነዚህ ቀናት ዘመነ ዕርገት ተብለው ይጠራሉ ማለት ነው። ወገኖች ያስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ሥራውን ፈጽሞ ሞትን ድል አድርጎ ከተነሳ በኋላ ወዲያውኑ አላረገም። ጌታችን ሞትን ድል አድርጎ ከተነሳ በኋላ ለ40 ቀናት ለቅዱሳን አባቶቻችን ለግማሾቹ በስውር ለግማሾቹ ደግሞ በግልጽ እየተገለጸላቸው ያስተምራቸው ነበረ። ኪዳንን አስተምሯቸዋል። ሥርዓተ ቤተ ክርስቲያንን አስተምሯቸዋል።
ቀኖናዎችን አስተምሯቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀናት እጅጉኑ ሲያስተምራቸው ነበረ። ዕርገቱ የተፈጸመው ደግሞ በኢየሩሳሌም አቅራቢያ በሚገኘው በደብረ ዘይት ተራራ ላይ ነው፣ ወይም ደግሞ ደብረ ዘይት በተባለው ተራራ ላይ ነው። ይህንንም ደግሞ የሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ እንደምናገኘው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ 40 ቀናት በዚች ምድር ላይ መቆየቱን የቱ ጋር ነው የምናገኘው ስንል የሐዋርያት ሥራ ምዕራፍ 1 ቁጥር 3 ጀምሮ ስትመለከቱ ታገኛላችሁ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሄዱ በፊት እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ አላቸው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ዕርገቱ ለ10ኛው ቀን ለበዓለ ጰራቅሊጦስ የመንፈስ ቅዱስ መውረድ መንገድ የከፈተ ታላቅ የሚስጥር ቀን ነው ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ታዲያ ልናስተውል የሚገባ ነገር አለ ወገኖቼ። ምንድን ነው የምናስተውለው ስንል ዛሬ በዛሬቱ ዕለት ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ኋላ ላይ ደግሞ እንደየሥራችን ሊፈርድብን ይመጣልና ስንቶቻችን ተዘጋጅተን የሆነ ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ ደቀ መዛሙርቱ ትኩር ብለው ወደ ሰማይ ሲመለከቱ ሳለ ነጭ ልብስ የለበሱ መላእክት ተገልጠው እንዲህ አሏቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ስትመለከቱ ታገኛላችሁ። እንዲህ አሏቸው፣ ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ብለው ነገሯቸው፣ መላእክት ማለት ነው። ወገኖች አስተውሉ። ስለዚህ ዕርገት የጌታችንን ዳግም ምጽአት ወይም ደግሞ ለፍርድ መምጣት በጉጉት እንድንጠብቅ የሚያደርገን የክርስቲያናዊ ተስፋችን መሰረት ነው። ታዲያ የጌታችንን መምጣት በጉጉት የምንጠብቀው እኛ ተዘጋጅተን ሲሆን ነው ወገኖቼ። ስንቶቻችን ተዘጋጅተናል? ጌታችን መድኃኒታችን ኢየሱስ ክርስቶስ መምጫው አይታወቅም። ነገር ግን የዳግም ምጽአቱን ምልክቶች በደንብ በሚገባ ነግሮናል፣ መጽሐፍ ቅዱሳችን ላይ ተቀምጦልናል። ታዲያ እነዚያ ምልክቶች እየተከናወኑ ነው ያሉት። ስንቶቻችን ተዘጋጅተን ይሆን? ስንቶቻችን ንስሐ ገብተን ይሆን ወገኖቼ? ስንቶቻችን የተጣላን ታርቀን፣ ስንቶቻችን ደግሞ ከክፉ መንገዳችን ተመልሰን ጌታ ሆይ ቶሎና ብለን በጉጉት እየጠበቅን የሆነ ወገኖቼ? ዛሬም ከነ ኃጢአታችን ከነ በደላችን ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስን እያሳዘንነው ነው። ዛሬም ከነ ኃጢአታችን ከነ በደላችን ሆነን ጌታችንን እየጠበቅነው ነው። መጠሪያችን መቼ እንደሆነ አይታወቅምና ስንቶቻችን ተዘጋጅተን የሆነ ወገኖቼ? ይህ ነው ትልቁ የሁላችንም ጥያቄ ማለት ነው። ጌታችን መቼ እንደሚመጣ አይታወቅም። ምልክቶቹን ነግሮናል። እነዚያ ምልክቶች እየተከናወኑ ነው ወገኖቼ። ንስሐ እንግባ፣ ሥጋውና ደሙን እንቀበል፣ ወደ ቤተ ክርስቲያን እንቅረብ፣ የተጣላን ካለን እንታረቅ፣ ከልባችን ተጸጽተን ወደ እግዚአብሔር እንመለስ ወገኖቼ። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ስለዚህ በአጠቃላይ በኦርቶዶክስ ተዋሕዶ አስተምሮ መሠረት ዕርገት ማለት ክርስቶስ እኛን ትቶን የራቀበት ሳይሆን ሰማይና ምድርን ያስታረቀበት፣ የሰውን ልጅ ወደ ቀደመ ክብሩ የመለሰበትና መንግሥተ ሰማያትን የከፈተበት የደስታ በዓል ነውና እንኳን ለዚህ ታላቅ በዓል ሁላችሁንም አደረሳችሁ አደረሰን። ስለዚህ ዛሬ ይህንን ክብረ በዓል ነው የምናከብረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 51 ስንመለከት እንዴት እንዳረገ እንመለከታለን። እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም ተወሰደ ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሬት ተለይቶ ወደ ሰማይ ከመውጣቱ በፊት የመጨረሻ ተግባሩ ደቀ መዛሙርቱን መባረክ ነበረ። እጆቹን አንስቶ የባረካቸው ሳለ ወደ ላይ ማድረግ ጀመረ። ይህም ታዲያ ለቤተ ክርስቲያናችን የሰጣት የማይጠፋ ሰላምና በረከት ማረጋገጫ ነው ወገኖቼ። ሌላው ደግሞ በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እንደምንመለከተው ይህንንም ከተናገረ በኋላ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይለናል። ዕርገቱ በድብቅ ወይም ደግሞ በሚስጥር የተደረገ ሳይሆን ሐዋርያቱ እያዩት በግልጽ የተፈጸመ ታላቅ ተአምር ነው። ወደ ሰማይ ከፍ ከፍ ሲልና ደመናት ከዓይናቸው እስኪሰውረው ድረስ በዓይነ ሥጋ ይመለከቱት ነበረ። ይህም ታዲያ ትንሣኤውና ዕርገቱ እውነተኛ መሆኑን በዓይን ምስክርነት እንዲያረጋግጡ አድርጓቸዋል ማለት ነው። ሌላው ደግሞ
በዚህ በመዝሙር 47 ቁጥር 5 ላይ እግዚአብሔር በእልልታ እግዚአብሔር በመለከት ድምፅ አረገ ይለናል። እንዲሁም ደግሞ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 24 ቁጥር 7 ላይ ደግሞ እናንተ በሮች ራሳችሁን አንጹ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ ብሎ አስቀድሞ ተናግረዋል። ክርስቶስ ሲያርግ መላእክት በታላቅ ምስጋናና እልልታ አጅበውታል። የብሉይ ኪዳን ነቢያትም ታዲያ ይህንን ሰማያዊ ትዕይንት በመንፈስ ቅዱስ አስቀድመው አይተው በትንቢት መጽሐፋቸው ላይ አስቀድመው አስፍረውታል። ሰማያውያን መላእክት የክብርን ጌታ ለመቀበል የሰማይ ደጆች እንዲከፈቱ በደስታ አስቀድመው ዘምረዋል ማለት ነው። ይህን ልታስተውል ያስፈልጋል። ሌላው ደግሞ የሐዋርያት ሥራ ምዕራፍ 1 ቁጥር 10 እስከ 11 ስትመለከቱ እንዲህ የሚል ቃል ታገኛላችሁ። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ሐዋርያቱ ጌታ ወደ ሰማይ ሲወጣ በትኩረት ሆነው በድንጋጤ ወደ ሰማይ እየተመለከቱ ሳለ 2 ነጫጭ ልብስ የለበሱ መላእክት ባጠገባቸው ቆሙ። መላእክቱ ሐዋርያቱን ያረጋጓቸውና የዕርገቱን ትምህርት የገለጡላቸው ከመሆኑም በላይ ክርስቶስ ዳግመኛ በተመሳሳይ ሁኔታ በክብርና በደመና ለፍርድ እንደሚመጣ አበሰሯቸው ማለት ነው። ወገኖች አስተውሉ። ስለዚህ የጌታችን የዕርገቱ ሁኔታ በበረከት የተጀመረ፣ በሐዋርያት ምስክርነት የተረጋገጠ፣ በመላእክት ዝማሬ የተከበበና በዳግም ምጽአቱ ተስፋ የተደመደመ ታላቅ ሰማያዊ በዓል ነው ማለት ነው። ይህንን ታላቅ የሆነ በዓል ነው ዛሬ የምናከብረው ግንቦት 13 ቀን ማለት ነው። ይህ ግንቦት 13 ቀን የዋለው የዘንድሮ የ2018 ዓመተ ምህረት ነው። ይህንን በደንብ ልታውቅ ያስፈልጋል። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱ መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።